የሙዚቃ ፔሬድ በትዝታ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዛዲ ክራር ሰባሪው ካሳ ተሰማ ካሳ ተሰማ ኢትዮጵያዊ ጂሚ ሄንድሪክስ ነው። እውቁ የሮክ ሙዚቀኛ ሄንድሪክስ የሙዚቃ ስራዎቹን በቀጥታ ከተጫወተ በኋላ ጊታሩን ይሰባብር ነበር። የካሳ ተሰማ ግብርም እንደዚያው ነው። ክራር በእጁ ይዞ መቆየት አይወድም። ካንጎራጎረ በኋላ ይሰብረዋል። የመነን መጽሔቱ ብርሃኑ ዘሪሁን አዲስ አበባ ተወልዶ ደደር ካደገው ካሳ ተሰማ ጋር ጨዋታውን ቀጠለ። ካሳ ክራር የለኝም ክራር ከነበረኝ ቆይቷል አለ። ለምን ወዲያው መልስ አልሰጠውም። በፀሐይ መነጽሩ በኩል ከፊት ለፊት ያለውን ግድግዳ እየተመለከተ ከሲጋራው 2-3 ጊዜ ሳበለት። ስለመሰባበረው አለ ለስለስ ባለ ድምጽ። ለምን ተሰባብረዋለህ? ስለመበሳጭ። ለምን ተበሳጫለህ? ካሳ ተሰማ ከጥቂት ዝምታ በኋላ አስገራሚ ታሪኩን ተነፈሰ። አራት የወለደችልኝ የመጀመሪያ ሚስቴ የደና ወገን ነበረችና መተዳደራችን አልበቃ አለ በሚል ጥላኝ ሄደች። ከዚያ ወዲህ ክራር ስጫወት በሳጭና ሰብረዋለሁ አለ። ካሳ ተሰማ ራሳቸውን በክራር አጅበው ግሩም ሙዚቃ ከሚጫወቱ የሀገራችን አቀንቃኞች አንዱና ዋነኛው እንደሆነ ብዙዎች ይስማማሉ። የካሳ ዜማዎች ስሜት የመቀስቀስ ወኔ የማላበስ ትልቅ ኃይል አላቸው። የዘመኑን የሙዚቃ ባህልና መልክ ቁልጭ አድርገው በማሳየት የሚስተካከላቸው አይኖርም። በወቅቱ ለአዝማሪዎች ብቻ የተሰጠ ይመስል የነበረውን ሐሳብን በነጻነት የመግለጽ መብት በካሳ ዜማዎች ውስጥ እንደ ልብ እናገኛለን። ድምጹ ከክራሩ የተስማማ ካሳ ተሰማ የተባለለት ክራር ሰባሪው ሙዚቀኛ ካሳ ተሰማ በ1934 ዓ.ም በደጃች ወንዲራ የሙያ ማሰልጠኛ ትምህርት ቤት ያሁኑ ተግባረድ የቧንቧ ስራ ትምህርቱን ካጠናቀቀ በኋላ በክቡር ዘበኛ ኦርኬስትራ ውስጥ በቧንቧ ጠጋኝነት ተቀጠረ። በሙዚቃ በክራሩ ክበር ሲለው ባገኘው አጋጣሚ ሁሉ ክራሩን አንስቶ ክሮቹን በጣቱ ነካክቶ በሚያስገመግም ድምጹ ውብ አድርጎ ማንጎራጎር ጀመረ። ቀጠለ፣ ገፋበት። ከቧንቧ ስራው የኦርኬስትራው ዝነኛ ሙዚቀኛ ለመሆን በቃ። ካሳ ተሰማ ካሳ የኮሪያ ዘማች ነው። እልማ ለባቡሩ የተሰኘውን ታሪካዊ ዜማ የተጫወተውም በዚህ አጋጣሚ ነው። ከዚህ ተወዳጅ ሙዚቃ ጋር በተያያዘ አንጋፋው ድምጻዊ፣ የውዝዋዜ አሰልጣኝ፣ የቴሌቪዥን ፕሮግራም አዘጋጅ፣ የሙዚቃ መሳሪያ ተጫዋች፣ የልጆች ተረት መጽሐፍ ደራሲ፣ የሆቴል ቤት ባለሙያ፣ ወታደር፣ ተረት ነጋሪ፣ የዜማና ግጥም ደራሲ፣ የመታት ባለሙያና የመድረክ አስተዋቂ የነበሩት አርቲስት ተስፋዬ ሳሉ ወይም አባባ ተስፋዬ የሚከተለውን ብለው ነበር። የቃኘው ሻለቃ ወደ ኮሪያ በዘመተበት ጊዜ ከጦሩ ጋር ከነበርነው አርቲስቶች መካከል አንዱ ካሳ ተሰማ ነበር። ጦሩ ሙሉ ዝግጅት ጨርሶ ወደ ኮሪያ ለመሄድ መጀመሪያ ጉዞውን የጀመረው በባቡር ነበር። እናም የቃኘው ሻለቃ ጦር ወደ ባቡሩ ሲገባ ብዙ ህዝብ ቤተሰብን ጨምሮ ሊሸኘው ወጥቶ ነበርና ለቅሶ በረከተ። በዚህም የተነሳ ወታደሩ ሁሉ ሆዱ ስለባባ ግማሹ ማልቀስ ጀምሮ ነበር። እናም ይህን የሐዘን ድባብ ለማጥፋት ካሳ ተሰማ አንድ ዘዴ ማምጣት ነበረበት። ካሳ ተሰማም ክራሩን አውጥቶ ለወታደሩ ዘፈን መዝፈን ጀመረ። ዘፈኑም እልም አለ ባቡሩ የሚለው ነበር። እልም አለ ባቡሩ፣ እልም አለ ባቡሩ ወጣት ይዞ በሙሉ። ካሳ ተሰማ ሻከር ባለ ግርማ ሞገስ በተጎናጸፈ ድምጹ ሸግዬ ሸጊቱ፣ ፋኖ፣ ብርቱካኔ፣ እባክሽ ታሪቅኝን የመሳሰሉ ዘመን የማይሽራቸውን ዜማዎች ተጫውቷል። በነገራችን ላይ በ1967 ዓ.ም እና በ1968 ዓ.ም በፊሊፕስ ኢትዮጵያ አማካኝነት ለህትመት ከበቁት 2 ኤልፒ ሸክላዎች ውስጥ በርከት ያሉት ስራዎች ተመርጠው በኢትዮፒክስ 29 አልበም ዳግም ለአድማጭ በቅተዋል። ካሳ በሙዚቃ ስራው አልተካሰም። የገዛ ስራዎቹን ከሬዲዮ ቀርተው ሲሸጡ ብር አምጡ አላለም። ሁሌም መልሱ ዝምታ ነበረ። የካሳ ትልቁ የሙዚቃ ክፍያ በኢትዮጵያ ቴሌቪዥን ሸጊቱ የተሰኘውን ሙዚቃ ሲጫወት ያገኘው 12 ብር ብቻ ነው። እሱም በለማ ገብረ ሕይወት ብርታት። ክራር ሰባሪው ካሳ ተሰማ። ካሳ ተሰማ ኢትዮጵያዊ ጂሚ ሄንድሪክስ ነው። እውቁ የሮክ ሙዚቀኛ ሄንድሪክስ የሙዚቃ ስራዎቹን በቀጥታ ከተጫወተ በኋላ ጊታሩን ይሰባብር ነበር።
የካሳ ተሰማ ግብርም እንደዚያው ነው። ክራር በእጁ ይዞ መቆየት አይወድም። ካንጎራጎረ በኋላ ይሰብረዋል። የመነን መጽሔቱ ብርሃኑ ዘሪሁን አዲስ አበባ ተወልዶ ደደር ካደገው ካሳ ተሰማ ጋር ጨዋታውን ቀጠለ። ካሳ ክራር የለኝም ክራር ከነበረኝ ቆይቷል አለ። ለምን? ወዲያው መልስ አልሰጠውም። በፀሐይ መነጽሩ በኩል ከፊት ለፊት ያለውን ግድግዳ እየተመለከተ ከሲጋራው 2-3 ጊዜ ሳበለት። ስለመሰባበረው አለ ለስለስ ባለ ድምጽ። ለምን ተሰባብረዋለህ? ስለመበሳጭ። ለምን ትበሳጫለህ? ካሳ ተሰማ ከጥቂት ዝምታ በኋላ አስገራሚ ታሪኩን ተነፈሰ። 4 የወለደችልኝ የመጀመሪያ ሚስቴ የደና ወገን ነበረችና መተዳደራችን አልበቃ አለ በሚል ጥላኝ ሄደች። ከዚያ ወዲህ ክራር ስጫወት በሳጭና ሰብረዋለሁ አለ። ካሳ ተሰማ ራሳቸውን በክራር አጅበው ግሩም ሙዚቃ ከሚጫወቱ የሀገራችን አቀንቃኞች አንዱና ዋነኛው እንደሆነ ብዙዎች ይስማማሉ። የካሳ ዜማዎች ስሜት የመቀስቀስ ወኔ የማላበስ ትልቅ ኃይል አላቸው። የዘመኑን የሙዚቃ ባህልና መልክ ቁልጭ አድርገው በማሳየት የሚስተካከላቸው አይኖርም። በወቅቱ ለአዝማሪዎች ብቻ የተሰጠ ይመስል የነበረውን ሐሳብን በነጻነት የመግለጽ መብት በካሳ ዜማዎች ውስጥ እንደ ልብ እናገኛለን። ድምጹ ከክራሩ የተስማማ ካሳ ተሰማ የተባለለት ክራር ሰባሪው ሙዚቀኛ ካሳ ተሰማ በ1934 ዓ.ም በደጃች ወንዲራ የሙያ ማሰልጠኛ ትምህርት ቤት ያሁኑ ተግባረድ የቧንቧ ሥራ ትምህርቱን ካጠናቀቀ በኋላ በክቡር ዘበኛ ኦርኬስትራ ውስጥ በቧንቧ ጠጋኝነት ተቀጠረ። በሙዚቃ በክራሩ ክበር ሲለው ባገኘው አጋጣሚ ሁሉ ክራሩን አንስቶ ክሮቹን በጣቱ ነካክቶ በሚያስገመግም ድምጹ ውብ አድርጎ ማንጎራጎር ጀመረ። ቀጠለ፣ ገፋበት። ከቧንቧ ሥራው የኦርኬስትራው ዝነኛ ሙዚቀኛ ለመሆን በቃ። ካሳ ተሰማ። ካሳ የኮሪያ ዘማች ነው። እልማ ለባቡሩ የተሰኘውን ታሪካዊ ዜማ የተጫወተውም በዚህ አጋጣሚ ነው። ከዚህ ተወዳጅ ሙዚቃ ጋር በተያያዘ አንጋፋው ድምፃዊ፣ የውዝዋዜ አሰልጣኝ፣ የቴሌቪዥን ፕሮግራም አዘጋጅ፣ የሙዚቃ መሳሪያ ተጫዋች፣ የልጆች ተረት መጽሐፍ ደራሲ፣ የሆቴል ቤት ባለሙያ፣ ወታደር፣ ተረት ነጋሪ፣ የዜማና ግጥም ደራሲ፣ የምትሃት ባለሙያና የመድረክ አስተዋቂ የነበሩት አርቲስት ተስፋዬ ሳሉ ወይም አባባ ተስፋዬ የሚከተለውን ብለው ነበር። የቃኘው ሻለቃ ወደ ኮሪያ በዘመተበት ጊዜ ከጦሩ ጋር ከነበርነው አርቲስቶች መካከል አንዱ ካሳ ተሰማ ነበር። ጦሩ ሙሉ ዝግጅት ጨርሶ ወደ ኮሪያ ለመሄድ መጀመሪያ ጉዞውን የጀመረው በባቡር ነበር። እናም የቃኘው ሻለቃ ጦር ወደ ባቡሩ ሲገባ ብዙ ህዝብ ቤተሰብን ጨምሮ ሊሸኘው ወጥቶ ነበርና ለቅሶ በረከተ። በዚህም የተነሳ ወታደሩ ሁሉ ሆዱ ስለባባ ግማሹ ማልቀስ ጀምሮ ነበር። እናም ይህን የሐዘን ድባብ ለማጥፋት ካሳ ተሰማ አንድ ዘዴ ማምጣት ነበረበት። ካሳ ተሰማም ክራሩን አውጥቶ ለወታደሩ ዘፈን መዝፈን ጀመረ። ዘፈኑም እልም አለ ባቡሩ የሚለው ነበር። እልም አለ ባቡሩ፣ እልም አለ ባቡሩ ወጣት ይዞ በሙሉ። ካሳ ተሰማ ሻከር ባለ ግርማ ሞገስ በተጎናጸፈ ድምጹ ሸግዬ ሸጊቱ፣ ፋኖ፣ ብርቱካኔ፣ እባክሽ ታሪቅኝን የመሳሰሉ ዘመን የማይሽራቸውን ዜማዎች ተጫውቷል። በነገራችን ላይ በ1967 ዓ.ም እና በ1968 ዓ.ም በፊሊፕስ ኢትዮጵያ አማካኝነት ለህትመት ከበቁት 2 ኤልፒ ሸክላዎች ውስጥ በርከት ያሉት ስራዎች ተመርጠው በኢትዮፒክስ 29 አልበም ዳግም ለአድማጭ በቅተዋል። ካሳ በሙዚቃ ስራው አልተካሰም። የገዛ ስራዎቹን ከሬዲዮ ቀርተው ሲሸጡ ብር አምጡ አላለም። ሁሌም መልሱ ዝምታ ነበረ። የካሳ ትልቁ የሙዚቃ ክፍያ በኢትዮጵያ ቴሌቪዥን ሸጊቱ የተሰኘውን ሙዚቃ ሲጫወት ያገኘው 12 ብር ብቻ ነው። እሱም በለማ ገብረ ሕይወት ብርታት። ክራር ሰባሪው ካሳ ተሰማ። ምንጭ በግል ካሰባሰብናቸው ጽሑፎች፣ ጠመንጃና ሙዚቃ ከተባለው መጽሐፍና ሰዋሰው ለንባብ ካበቃው ጽሑፍ የተወሰደ። ለፕሮግራሙ ሲባል ማሻሻያ ተደርጎበታል። ሙዚቃ ፔሬድ ወዝ አዲስ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ ባንድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ ባንድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዝ አዲስ